እጅግ በጣም ዘናጭ ፕሮቶኮሏን ጠባቂ በቃ ኮቴሽን ውስጥ አራዳ አይቻለሁ። ህይወት ምን አስተማረች? በዛው በ3 ወር ግንኙነት ነው የተጋባ ነው ብላችሁ ታምናላችሁ? ፍቅር ህይወት፣ ፍቅር ካለ ህይወት አለ። ተስፍሽ እንኳን ደህና መጣ። ተስፋው ነኝ ሰይድ። እስቲ እንግዲህ አራዳ ኤፍኤም ላይ ከዚህ በፊት ረጅም ጊዜ ቆይታ ስለነበረ ብዙ አድማጮች ይኖራሉ ብዬ አስባለሁና ሰላም ታቀርብላችሁ። ሰላም ብያለሁ ጽዮንና ሲሳይ፣ እንዲሁም ውድ አድማጮቻችን በያላችሁበት ከዚህ ቀደም ያቆኛል ሁሉ በሚያመሹበት ጣቢያ አራዳ ኤፍኤም 95.1 የዕለተ ሰኞ ልፊን ከሰሞኑ መሰናዷችን ከ4 እስከ 6 እንል ነበር ስቱዲዮ እያለን ያው ለአንድ አመት ያህል ከባልደረባዬና ጓደኛዬ ውብሸት አሰፋ ጋር አብረን ሰርተናል ወይም ሰራ ነበረ። ከወራቶች በፊት ነው እዚህ ስቴሽን መስራት ያቆምኩት። ሚዲያ ላይ ሌላ ቦታ ቴሌቪዥን ላይ ያለውኝ አድማጮች፣ እናንተን አድማጮች በያሉበት ሰላም ብያለሁ። ተስፋው ነኝ ሰይድ ነኝ። አመሰግናለሁ ተስፍሽ። እንግዲህ ዛሬ በዋናነት እንግዳችን አርገን የጋበዝን አንዳንድ ጨዋታዎችን አብረን እንድንጨዋወት ነው። ያው አንተን ሳቅ እንግዲህ በመምህርነት ዘመን ላይ ነው ማቀው። ወደሱ እንመጣለን በኋላ። ከዛ በፊት እስቲ ተስፋው ነኝ ሰይድ ነው ተብለህ የምትጠራውና ጋሽ ሰይድ ማን ናቸው? እንዴት በሳቸው ስም ተጠራ የሚል ጥያቄ ጠይቀህና ወደ ልጅነት ህይወት ወስደህን እስቲ እሱን ታጫውተናለህ። በተለይ ነጌሌ አካባቢ የነበረህን የእድገት ህይወትህን እሱን ብታጋራኝ በጣም ደስ ይለኛል። የብዙ ሰው ደስ የሚሰኝበት የህይወት ገጽ ብዬ እኔ የማስበው ልጅነት ይመስለኛል። እሱን አጫውተኝ። እውነት ነው። እንግዲህ እኔ ተወልጄ ያደግኩት ከአዲስ አበባ በስተደቡብ አቅጣጫ 225 ኪሎ ሜትር ላይ ያለች ከተማ አለች፣ አርሲ ነጌሌ ወይም በአሁን መጠሪያዋ ነጌሌ አርሲ የምትባል ከተማ። እንግዲህ ዘዋይን ተሻግረህ ባቱን ላንገኖን ጨርሰህ ዶሌን ወዮን ስትል ነጌሌ አርሲ ትደርሳለህ እና እዛሽ ከተማ ውስጥ ነው ነጌሌ አርሲ ነው ተወልጄ አድጌ። ያው ኩየራ የሚባል ሆስፒታል አለ፣ እዛ ነው የተወለድኩት። ኩየራ ሆስፒታል። እናቴ ደግሞ በአጋጣሚ ወደ ስልጤ ዞን የአሁኑ ስልጤ ዞን ወደ አልከሶ መስጂድ አካባቢ ነበረ በመምህርነት ታገለግል የነበረችው። በልጅነቴ እዛ ይዛኝ ሄዳ ከተወሰነ ጊዜ በኋላ ግን አያቶቼ ጋር ነው ያደግኩት። እኔ የምጠራውም ቀደም ብለህ ሲሳይ እንደጠራኸው አንተ በአያቴ ነው። የእናቴ አባት ሻምበል ሰይድ አሊ ይባላል እና ድሮ ኮንጎ የዘመተ በኢትዮጵያ እንግዲህ በታሪክ በሰላም ማስከበር ከኮሪያ ቀጥሎ ከካኛው ሻለቃ ቀጥሎ ኢትዮጵያ በኮሪያ ፒስኪፒንግ ሚሽን ማሰማራቷ ይታወቃል። ስለ ኮሪያ በልጅነቴ ብዙ ነገሮች ይነግረኝ ነበር። በዛው ልክ የሶማሌ ጦርነት፣ የዚያድ ባሬው ጦርነት ላይ፣ የሰሜኑ ጦርነት፣ የኤርትራ ጉዳይ ላይ ያኔ እዛ ነበር አያቴና አያቴ ወንድ ልጅ ስላልነበረው 4 ሴት ልጆች ስለነበሩት እኔ ደግሞ የመጀመሪያ የልጅ ልጅ ወንድ ልጅ ስለነበርኩኝ በጋሽ ሰይድ በሻምበል ሰይድ እንድጠራ ሆነ። አባቴ በቅርብ ርቀት ነበረ። ነገር ግን እሳቸው ወንድ ልጅ ስለሌላቸው አያቴ ካሳድገው ካል ቅር እንዳይላቸው፣ እንዳላስቀይማቸው፣ እንዳላስከፋቸው በሚል እንደ ቀልድ 8ኛ ክፍል ሚኒስትሪ ተፈተንኩ። ሲሄድ 12ኛ ክፍል ማትሪክ ሲልሲ ወሰድኩኝ። በዛው በሰይድ አሊ የተጠራው ቆየውኝ። በአያቴን የምጠራው አሁንም ተስፋው ነኝ ሰይድ። ነጌሌ የነበረ የልጅነት ታሪክ ነው። እኔ ስለ ልጅነት ታሪካቸው ሰዎች ሲያወሩ በጣም ደስ የሚለኝ ልጅነት ላይ ነው ብዙ ነገሮች የሚሰሩት ብዬ አስባለሁኝ። እና ምን አይነት ልጅነት ነበር አንተ? መልካም እንግዲህ እንደ ማንኛውም የኢትዮጵያ ልጅ ሆኜን ያደግኩት እኔም ያው አብዛኛው ማህበረሰባችን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ እስከ ማዕከላዊ ኢትዮጵያ ድረስ ያሉ አካባቢዎች ብዙዎቻችን በአንድም በሌላ መንገድ በብዛት ኢትዮጵያዊ እንግዲህ አኗኗር ሁኔታችን ብዙም የተለየ አይደለም። ተመሳሳይ የሆኑ ነገሮች ያሉበት ነውና እንደ ማንኛውም እንደ የትኛውም እንደ አብዛኛው የኢትዮጵያ አካባቢና እንደ አብዛኛው የኢትዮጵያ ልጆች እኔም ልጅነቴን በጣም ማቹር እስከሆንኩበት ጊዜ ድረስ 12ኛ ክፍል እስከጨረስኩበት ጊዜ ድረስ በምዕራብ አርሲዋ ነጌሌ አርሲ ያኔ ምስራቅ ሸዋ ነበር የሚባለው፣ አዳማ ነው ዋና ከተማው። አሁን ግን ምዕራብ አርሲ ነው። ከተወሰነ ከዚህና ከዛ ከባሌ አካባቢ ሆኖ የምዕራብ አርሲ ዞን ዋና ከተማ ሻሸመኔ እንደሆነ ይታወቃል። እንግዲህ ነጌሌ አርሲ ትንሽ የምትባል ከተማ አይደለችም። በነገራችን ላይ ቀላል ህዝብ የለባትም። ትልቅ ከተማ ነው በአንጻራዊነት። እሱ ነገር እኔ አሁን ይገርመኛል ሳየው እግረ መንገዴን ነው አክቹዋሊ ሳያት
ሰፊ ከተማ መስላ አልታየችኝም። ግን ቅርብ ጊዜ እንደምታውቀው የኳሱ ጊዜ እግር ኳስ ሳይ በጣም ብዙ ደጋፊ ነበር ከተማ ውስጥ ያየሁትና ከየት የመጣ ነው ብያለሁ። ምናልባት አሁን አብዛኛው የኢትዮጵያ ከተሞችን ከረንትሊ አሁን ወቅታዊ ሁኔታዎችን ስናይ ከተሞች ተስፋፍተዋል። ከፍተኛ የህዝብ ቁጥር አለ፣ ከፍተኛ ማይግሬሽን አለ ከአንዱ የሀገራችን ክፍል ወደ ሌሎች አካባቢዎች፣ ከገጠር በተለይ ወደ ከተማ ሩረል ቱ አርባን ኤሪያስ ከፍተኛ የሆነ ምንድነው ፍልሰት አለ ወይም ደግሞ ሰዎች ይመጣሉ እና ያኔ ነጌሌ በዚህ ደረጃና በዚህ ሳይዝ በዚህ ህዝብ ብዛት ቁጥር አይደለችም። ከተማ ውስጥ ምናልባትም 3 ቀበሌ ነበር የነበራ 01 02 03 ቀበሌ ከተማ ውስጥ ወክስ እናደርግ። ያው አብዛኛው የኢትዮጵያ ከተሞች ዋናውን አውራ ጎዳና ዋናውን አስፓልት ግራና ቀኝ ተከትለው እንደተቋቋሙ እንደተቆረቆሩ እንደተመሰረቱ ይታወቃል። ልክ ያ እንደዛው ሁሉ ነጌሌን አቋርጦት የሚሄደውም ዋናው አውራ ጎዳና አስፓልት እስከ ኬንያ ሞያሌ የሚሄደው ሻሸመኔ ዞዋ ይዘ ከዚህ ከሞጆ ተገንጥለን እስከ አዋሳን ይዘ ወይ ወደ በባሌ አቅጣጫ የምንሄድበትን ይዘን ያችን አካባቢ ይዛ ነው የተመሰረተችው የተቆረቆረችው ከተማዋና ያን አስፓልት ላይ ወተን ሰላም ስንባባል ምን ስንል ወክስ እናደርግ ብዙዎቻችን እርስ በርስ እንተዋወቃለን። ማየማ ልጅ እንደሆነ እንግባባለን። ብዙዎቻችን እንግዲህ አብዛኛው የኢትዮጵያ ማህበረሰብ ልጆቹን ሲያሳድግ እንደ ልጆቹ ብቻም ሳይሆን የጎረቤቶቹን ልጆች ተቆጥቶ ገስጾ አብልቶ አጠጥቶ መክሮ ዘክሮ ነው ያደግ ነውና ይሄ ለብዙዎቹ ከተሞችም ይሰራል። ታዲያ በነጌሌ አርሲ ከተማ ወይም በአርሲ ነጌሌ ከተማ እንግዲህ ልጅነቴ በጣም ብዙ ትዝታዎች ነው ያሉኝ። ብይትጂ የተጫወትን ቡዬ ሲመጣ ጅራፍ እየሰራን በበርካታ አካባቢዎችም እንግዲህ ወክ እያደረግን ኳስ እየተጫወትን ብስክሌት እየነዳን ብይት የተጫወትን ጆቶኒ ሁሉ ነገሩ ብዙ ነገሮችን እያደረግን ነው የተጫወት ነው። ነገር ግን እኔ በአንጻራዊነት እናቴ መምህርት ነበረች እና እናቴ አስተማሪ ነበረች። ለእናቴ ደግሞ አንድ ልጅ ነኝ። እናቴ ሌላ ልጅ የላትም እና እንደ ሌሎች ልጆች ደግሞ እንደዚህ ልቅቅ ብዬ አይፈቀድልኝም ነበር፣ ትከለክለኝም። ልጠይቄ ነበር ነፃነቱ እስከምን ድረስ ነው የመምህር ልጅ መሆን ከዳ ኦንሊ ቻይልድ ደግሞ መሆን የሚፈጥራቸው ተጽዕኖዎች አሉ። ልክ ነው። እሱን የልጅነት ጊዜህን አንተ እንዴት እንዳለፍከው እንድትነግረኝ ነው። በተወሰነ ደረጃ መጀመሪያ አያቶቼም ጋር ነበርኩ። እናቴ ቅድምንም እንዳልኩ አልኮሶ አካባቢ ስልጤ ዞን ያው ያኔ ጉራጌ ነበረ። ስልጤ ዞን ተቀይራ ወደ ቀርሳ ኢላላ የሚባል አካባቢ አለ። ኩየራ ሳትደርስ አድቬንቲስት አካባቢ ተቀይራ ስትመጣ ከነጌሌ እየተመላለሰች ታስተምር ነበረ። መኖሪያዋ አድራሻዋ ነጌሌ ሲሆን አያቶቼም ጋር እያልኩ በዛው ልክ ደግሞ እናቴ ጋርም እያልኩ አባቴ ደግሞ አሁንም ዝዋይ ነው ያለው፣ ባቱ ከተማ ነው ያለው። እንዴት ነው አማራጭ ያለው 3 ቦታ። በተለይ ደግሞ የአያት ልጅ ሲኮን በጣምም ጎሎብኝ አላደኩም፣ በጣምም ተቀማጥዬና ተንበላጥጬ አላደኩም። በስነ ስርዓት እንደ ማን ግብረ ገብነትን አስተምረውኝ ያደኩት። ታዲያ ሲሳይና ጽዮን እንዳላችሁትም እናቴ ብዙ ነገር ትገድበኝ ነበር፣ ትምህርቴ ላይ ፎከስ እንዳደርግ። ያው ለአብዛኛው የኢትዮጵያ ወላጅ ትምህርት እንጀራ፣ ትምህርት ፊቸሪቲን ዲተርማይን ማድረጊያ ሁሉ ነገር መሆኛ ስለነበረ ትምህርቴ ላይ ፎከስም አደርግ ነበር። በልጅነቴ እንደው ሌሎች ቢመሰክሩልኝ ቢነግሩኝ ወይም ስለኔ ቢናገሩ ደስ ይለኛል፣ ግን አይካም ኮንፊደንትሊ መናገር ይቻላል እና በልጅነቴ በጣም ትሁት ልጅ ነበርኩኝ። እንዲህ ብዬ ስል ስለ ራሴ እንዲህ ልበል ብዬም ሳይሆን በጣም ነበረ ትምህርት የምከታተለው። ትምህርት አቨሬጅ ተማሪ ነበርኩኝ። ኢቭን እናቴ ያስተምራኛለች ሁሉ ጁኒየር ላይ 78 እያለውኝ እጅ ጽሁፌ በጣም ያምር ስለነበረ ለተማሪዎች ራሱ አንዳንዴ እንደ ሞዴል ታሳያቸው ነበርና አንዳንዶቹ ልጆች ጽሁፉ ሲያምር በጣም የሚገርም ነው ጽሁፉ ይሉ ነበር። የሷም ጽሁፍ ሃንድ ራይቲንጓ ቆሎ በቃ የሚገርም አይነት ጽሁፍ ነበር። እንደዚህ ኮምፒውተር በደንብ ሳይመጣ ምናምን የሚሞሉ ፎርሞች ምን ሲኖሩ ሚኒስትሪ ፎርሞች ምናምን እናቴን ነበር የሚያጽፏት። ወርቅ አፈራው ሰይድ ትባላለች እናቴ። እጅግ በጣም ዘናጭ ፕሮቶኮሏን ጠባቂ በቃ ኮቴሽን ውስጥ አራዳ በእነሱ ዘመን እና ጊዜ አራድነት ቀረብል ማጋነን አይሆንም እና አራዳ ሁሌ በስቶኪንግ በሂል ካስክ ነው ፔስትራ ነው ቢጎዲን ነው በጣም ዘናጭ ነች እና ነገሯን እንደው ቀንሳለች እንጂ አልተወቹም እና በተወሰነ መንገድ ትምህርቴ ላይ ፎከስ እንዳረግ ትመክረኝ ትገጽኝ ስለነበረ በጣም ፎከስ አረግ ነበር ትምህርቴ ላይ። በዛው ልክም አያቴም እንደዛው አባቴም እንደዛው የነሱ ሁሉ የቅርብ ድጋፍና ክትትል አልተለየኝምም ነበረ። መልካም ጊዜ ሆኖ ነው ልጅነቴን ያሳለፍኩት። ግን በጣም ብዙ ትዝታ አለኝ ነጌሌ ላይ። ለዛሽ ከተማም ለነጌሌ ከተማ በጣም ፍቅሩም ትዝታውም ሁሉ ነገር አለኝ። ምን ታስታውሳለህ?
ታስታውሳለህ? ምን ትዝ ይላል? ምን ስታስታውሰው ያስደስታል፣ ያዝናናል? በልጅነት እንግዲህ ብዙ ነገር ትምህርት ቤት እንግዲህ ያው አንዳንዴ የምናደርጋቸው እንደ ተንኮል የሚመስሉ ነገሮች፣ ጨዋታዎች፣ ሜዳ ላይ ወተን የምንጫወታቸው ነገሮች እኔ ብዙ ከትምህርት ቤት ቀርቼ አላቅም። በነገራችን ላይ ያኔ በልጅነት ዘመኔ እስከ ሃይ ስኩል እስከምማርበት ጊዜ ድረስ ትምህርት ቤት ቀርቼ አላቅም በህይወቴ ማለት ነው። አይደለም ለመቅረት ማርፈድ ሁሉ አልወድም ነበር እና በልጅነቴ እንግዲህ ጨዋታዎች፣ ከልጆች ጋር የነበረን ነገር፣ ወተን ወንዝ ሄደን የምንዋኝበት ሁኔታ፣ ወንዝ አዋዴ የሚባል ወንዝ ሾሪማ ቅርብ ቦታዎች አሉ። ወደ ካምፕ አካባቢ ሄደን 03 ሾላ የምንለቅምበት ጀላቲ የምንለቅምበት እንደዚህ አይነት ዘመኖች ትዝታችን በጣም ማስታውሰው ነው እና በቅርብ ጊዜ ራሱ አሁን ከቀናቶች በፊት ምናምን ነጌሌ ቅርብ ቶሎ እየሄድኩ ነው እና ያ አካባቢ በፍጹም አሁን አይታሰብም። እንዳለ የእርሻ አካባቢ የነበሩ ቦታዎች አሁን ከተማ ተስፋፍተዋል፣ ቤት በቤት ሆኗል፣ ከተማው ተቀይሯል። የድሮ ሰው እንግዲህ አብዛኛው እየሞተ ብዙም የለም። ያው ጊዜ እየጨመረ እድሜ እየጨመረ በሄደ ቁጥር ሰው ወደ ሞት እየቀረበ ነው የሚሄደው። ግማሹ በእርጅና፣ ግማሹ በጤና እክል ምክንያት ብዙ ሰው የለም እና አንዳንድ ጊዜ ተወልደ አድገ ምናምን አዲስ የመጣ ሁሉ ሊመስለው ይችላል። ያው እኔ በአጋጣሚ ሚዲያም ላይ ስላለውኝ እንዲሁ ያው ቀረቤታይም ቅርብ ስለሆነ በተለይ ኳሱ በኋላ ላይ እናነሳዋለን ወይ ከአዲሱ ትውልድ ጋር አስተዋውቆኛል እንጂ ከተሞቹ አብዛኛው እንደ ኢትዮጵያ ከተሞች የተቀየሩበት ሁኔታ አለ። ነገር ግን ልጅነቴ በጣም በጎና መልካም በሚባል ደረጃ ነው የሚያስታውሰኝ። በጣም ቆንጆ፣ በጣም ጥሩ። እዚህ ጋር ሲሰኒ አንድ ጥያቄ ፈጠረብኝ። የእናቱን ዘናጭነት እሱ ላይ ያየው ተጽዕኖ ሳያረጉበት አይቀርም ብዬ አስባለሁ፣ መምህርነቱንም ጨምሮ ማለት ነው። እና ይቺን ነገር ተጽዕኖ በእርግጥ አሳርፎብሃል ወይስ አላሳረፈብህ የሚለውን ተመልሰኝና አድማጮችን እዚህ ጋር በ8545 የጽሁፍ መልእክት እንዲያደርሱን እንዳይረሱት ለማለት ፈልጋለሁ። ተስፍሽ ይቀር። ዚሆንዬ እንግዲህ በጎ ነገር ፖዚቲቭ ኢነርጂ ሲጋባ ደስ ይላል። ፖዚቲቭ ነው። ኒትነስ ኢዝ ኳሊቲ ይላሉ ፈረንጆች እና ኒት መሆን ንጹህ መሆን ንጹህ የምትሆኙ ማለት አለባበስሽ፣ ልብስሽ ንጹህ፣ ሸሚዝሽ ንጹህ፣ በቃ ባለሽ ነገር ኒት ንጹህ መሆን ደስ ይላል እና እውነትም ከምናገረው ከምለው በላይ ያጋነንኩኝ አይደለም። ስለ እናቴ ያንን ከተማ የሚያውቁና አካባቢውን የሚያውቁ ብዙዎች ይመሰክራሉ ዛሬም ድረስ። መምህርት ነች። በመምህርት እንግዲህ ያኔ ደሞዛቸው ብዙ ሆኖ አይደለም። በነገራችን ላይ ብዙዎቹ ቤተሰቦቻችን ያሳደጉን ብዙዎቹ ቤተሰቦቻችን ዋጋ ከፍለው ብዙ ነገር ሆነው ከራሳቸው አጉድለው ከራሳቸው ቀንሰው ልጆቻቸውን ብዙ ትልቅ ደረጃ ላይ ያደረሱ ብዙ ወላጆች አሉና ብዙ ወላጆች ደግሞ ልጆቻቸውን ለወግ ለማዕረግ ለቁም ነገር አብቅተው ደግሞ እፎ በሚሉበትና በመጦሪያ ሰዓታቸው ሞት የሚባል ክፉ የተፈጥሮ ሕግ አለና ሹልክ ሲሉ ታያለሽ እና እኔ እንዳውም እግዚአብሔር ይመስገን እናቴም አባቴም አሉ። ሴት አያቴ ያለች፣ ወንድ አያቴ ነው የሞተውና ዘነጣንና ዘናጭነትን እኔ በነገራችን ላይ ያው ኖርማል ልብስ ነው በየቀኑ ለብሼ የምወጣው። ነገር ግን ዝነጣ የሆነ አይነት ይሄ ንጹህ መሆን ደስ ይለኛል። አሁን ቤተሰውን ለምሳሌ አሁን ብዙ ወንድ ለምሳሌ አልጋ ማንጠፍ አይወድም ይባላል አይደል? ሲሳ እንዴት ነው አልጋ ማንጠፍ ላይ እንዴት ነው? አልታማም ኢንቤትዊን በሁለቱ መሀል ነኝ ነው እኔ ደጋፊ ነኝ አይደል? አዎ። እና አልጋ ማንጠፍ ወዳለሁ፣ ደስ ይለኛል። ሲሪየስሊ ቤት ማጽዳት፣ መጠራረግ፣ መወላወል፣ ንጹህ ነገር ደስ ይለኛል። ቤት ስገባ እንኳን አሁን የሆነ ቆሻሾ ምናምን የሆነ ነገር ካየው አሁን ትንሻው ከዛሬ ዓመት በፊት ታምሜ ትንሽ ከዳንኩ በኋላ እየቀነስኩ ሄድኩኝ እንጂ ንጹህ ነገር ደስ ይለኛል እና እነዛ ነገሮች በጎ ነገሮችን አሳድረውብኛል። ከእናቴ የወሰድኳቸው በጎ ነገሮች አሉ። የዝነጣውም እንዳለው ነው ማለት ነው። በጣም ደስ ይላል። እሺ ሲስ እኔ ልጠይቀ የነበረው ምንድን ነው ልጅነት ላይ ቅድም ስታነሳለን ኦንሊ ቻይልድ ብያለሁ እና እሱ ነገር ምን ስሜት አለው? እህት ወንድም የሚባሉ አካላቶች አለመኖራቸው በልጅነት ላይ በተለይ አሁን አይተ ከሆነ ከልጆች ጋር ስትጋጭ ለምሳሌ ለወንድሜ እናገርብሃለሁ ምናምን ይላሉ አይደለ? እሱ ነገር ምን ስሜት ፈጥሮብህ ያውቃል? ተጽዕኖ አለው። በነገራችን ላይ በጎ ያልሆነ ተጽዕኖ ነው ያለው። እኔ አባቴ ልጅ አለው። አባቴ ከሌላ እናት ልጆች አሉት። ያው በእናቴ ግን እኔ ብቻ ነኝ ያደግኩት። ደግሞ እናቴ ጋርና አያቶቼ ጋር ነውና እኔ ብቻዬን ያደግኩት። ያ ደግሞ በአንድም በሌላ መንገድ ብዙ ተጽዕኖ እንዳለው ማየት ይችላል። ለምሳሌ ብዙ ጊዜ
እስከ ቅርብ ጊዜ ድረስ አሁን 2 ልጆች አሉኝ እኔ ብቻዬን አይሶሌትድ የሆነ ኢንቫይሮንመንት ወይም ብቻዬን መሆን እመርጥ ነበረ። እንደዚህ በልጅነትሽ አብረሽ ስታድጊ የእህት ወንድም ፉክክሩ፣ ጠቡም፣ ፍቅሩም ምኑም አብረሽ ስታድጊ ትዝታዎች ይኖሩሻል፣ አንድ ላይ ትሆኛለሽ። ምንም ቢሆን ደግሞ እህት ወንድም ነው። ኦፍኮርስ መወለድ ቋንቋ ነው፣ ጎረቤትም እህት ወንድም ይሆናል፣ ሌላውም ነው። ግን ምንም ቢሆን ደግሞ እህት ወንድም ነው የራስክ የሆነ ማለት ነው። እና በእኔ ተጽዕኖ አሳድሮብኛል ብዬ የማስባቸው ብዙ ነገሮች አሉ። ምናልባትም በልጅነቴ ሳድግ እኔ ምንም ጎሎብኝ አላደግኩም። እንደ ማንኛውም የኢትዮጵያ ልጅ ነው ያደግኩት፣ ግን ደግሞ አልጎደለብኝም። ግን ብቸኝነቴ፣ ቤት ውስጥ ብቻዬን መሆኔ በአንድም በሌላ ጎን ተጽዕኖ ያሳደሩብኝ ብዙ ነገሮች አሉ። ብቸኝነት ያጠቃኛል ብዙ ጊዜ፣ ወይም ብቻ መሆን ማለት ሰልፊሽ ሆኜ ራሴን ብቻ አይሶሌትድ አድርጌ ልኖር ምናምን ሳይሆን ያኔ ይዤው የመጣው ትሬንድ እየተለማመድኩት እያዳበርኩት እየተከተልኩት ይዤው የመጣሁት ነገር ብቻዬን ቤት ውስጥ የመጡብኝ ነገሮች አሉ። ለምሳሌ አንዳንድ ነገሮች ስጠይቅ የሚፈቀድልኝ ነገር አለ፣ እናቴ የምትፈቅድልኝ ነገር፣ አንዳንድ ነገሮች የምትከለክለኝ ነገር አለ። አንድ እንደመሆኔ ሁሉን ነገር ፈቅዳልኝ አይደለም ያደግኩት። የሚገባኝን ማግኘት ያለብኝን ነገር እያደረገችልኝ ከአቅም በላይ የሆነና ምናልባት ደግሞ ለእኔ አያስፈልገውም፣ አይሆነውም፣ አይጠቅመውም፣ አይፈይደውም የምትለውን ነገር ደግሞ እየከለከለችኝ እንዳደድኩኝ ልጅነቴ ትዝ ይለኛል። ኢንዶስ ዴይስ እና ሙሉ በሙሉ መጥፎ ሆኗል ብቸኛ ሆኜ ማደጌ ባልልም፣ ነገር ግን ልጆች ያሉበት ቤት ኤክስቴንድድ የሆነ ፋሚሊ ስታድግ ፍቅሩም አብሮነቱም ምኑም በጎ ነገሩም ተጽዕኖውም ፖዚቲቭም ኔጌቲቭም በአዎንታዊም ባሉታዊም የሆኑ ነገሮች ይኖራሉ። ነገር ግን ከበጎ ይልቅ ከአዎንታዊው ይልቅ አሉታዊው ተጽዕኖ እኔ ላይ ከፍ ያለ ይመስለኛል። ያው ይሄ ስትቀጥል ታዲያ ህይወት ይቀጥላል። ስትወልድ ልጆችክ እንደ ወንድምም እንደ ልጅም እንደ ጓደኛም አብረውክ ይሆናሉና ያው በልጅክ ታጣፋዋለክ ማለት ነው። ቢሆን ጥሩ ነበር ቢኖር፣ ከሌለም ደግሞ ምንም ማድረግ አይቻልም። በጣም ጥሩ ነገር ነው። እንግዲህ ይሄ ልጅነት ላይ የነበረው ነው። ሜቢ ምን ልጠይቅህ ነበረ፣ አሁን ላይ ባለ ህይወት አንዳንዴ ልጅነቶች ላይ የሚሸረፉ ነገሮች ሶሻል ኢምፓክት ይኖራቸዋል። እሱ አሁን ላይ ላለህበት ማህበራዊ ህይወት አጉድሎብኛል የምትለው ነገር አለ? አይ እንደዚህ እንኳን እስከ ማጉደል ድረስ የጎደለ ነገር አለ ብዬ ማሰብ እንኳን ይከብደኛል። ብዙ የለም ይሄን ያህል። ግን ያው በልጅነት የሆንከው ነገር ተጽዕኖ ይከተላል። ብቻዬን ማደጌ ግን ይህን ያህል ሲግኒፊካንት የሆነ የጎላ ልዩነትና ተጽዕኖ አለ ብዬ አላስብም አሁንም ድረስ። ኦኬ፣ በጣም አሪፍ። እንቀጥላለን። እንግዲህ ተስፍሽ ነጌሌ ሰሞኑን እግር አብዝተሃል፣ እየታማ ነው። ምንድን ነው ምክንያት? ለምንድን ነው የምትመላለሰው እየተባልክ ነው? ምን አለ ነጌሌ ያለው ፍቅር ነው ያለው እንግዲህ ነጌሌ ያለው ፍቅር ነው። ምን መሰለ ሲሳይና ጽዮን፣ እንግዲህ የነጌሌና አካባቢው ልጆችና ተወላጆችና ወዳጆች ማህበር አለን እዚህ አዲስ አበባ ከተማና አካባቢው ያሉ የነጌሌ ተወላጆች አሉ። ነጌሌ ባይወለዱ እንኳን የተወሰኑ ጊዜያቶች ነጌሌ ኖረው የነጌሌን ፍቅር፣ የነጌሌን መተሳሰብ፣ የነጌሌን አንድነት አንተ ማነ፣ ወዴት ነ፣ ምንድነ፣ ከየት ነ ሳንባባል 3 ትውልድ በሚባል ደረጃ ከኛ በፊት የነበሩ በጣም ትልልቆች ነበሩ። መሀል ላይ ያሉ አሉ፣ ወይም እኛን ማጠቃሎ ከኛ በኋላ ደግሞ የመጡ ልጆች አሉና ማህበር አለን። በወር አንዴ እንገናኛለን። ያው በፊት ማህበር ነበረ። አሁን ያው በአዲስ መልክ ሲደራጅ ሲቋቋም እድር ሆኖ በሀዘንም በደስታም ለመረዳዳት ለመደጋገፍ ነውና ነጌሌ ምን ብዬ አምናለሁ፣ ሰው የትም መቼም እንዴትም ቢሆን የፈለገ አይነት የእውቀት ደረጃ ላይ ቢደርስ፣ የፈለገ አይነት የዝና ማማ ላይ ቁጢጥ ቢል፣ የፈለገ ፐብሊክ ፊገርም ቢሆን፣ የፈለገ ይሁን የትም እንዴትም ቢሆን ሰው ትናንቱን መርሳት የለበትም፣ ትናንቱን መዘንጋት የለበትም። እንደኔ ሳወራ እንደግሌ ያቺ ከተማ ትናንት ያሳደገችን ተወልደን አድገንባት ለቁም ነገር ለወግ ለማዕረግ የበቃንባት ናት። በርካታ ሰዎች በፌዴራል ደረጃም በተለያዩ ሙያዎች ትልቅ ደረጃ ላይ የደረሱ የነጌሌ ልጆች አሉ። ልክ እንደ ሌሎች ከተሞች ሁሉ ማለት ነው፣ እንደ ሀገራችን በየአቅጣጫው ማለት ነውና ነጌሌ ውስጤ ነች። እንደው ያለማጋነን እውነት ለመናገር ማለት ነው ከተማችንን በጣም ወዳታለሁ፣ ትዝታዋን ማለት ነው። ብዙ ነገር ቀደም ብዬ ትንሽ እንደው በወፍ በረር በጨረፍታ ለመነካካት ለመጠቃቀስ የሞከርኳቸው ነገሮችና ሌሎች በርካታ ያልጠቀስኳቸው ያው መሀሉ አይነገርም አንዳንዴ ያላነሳዋቸው ነጥቦች አሉና እነዛን እንዳሉ ሆኖ ታዲያ ከሰሞኑ በተደጋጋሚ
መቼም ወሬ አይደበቅም እየሄድክ ነው ብለኸኛል ሲሳይ። እውነት ነው። እንግዲህ በ2017 በኢትዮጵያ ከፍተኛ ሊግ ነጌሌ አርሲ ወይም አርሲ ነጌሌ በምድብ ለምድቡን እንግዲህ እስከ መጨረሻው ሳምንት ድረስ ማን ወደ ፕሪሚየር ሊግ ወደ 2018 የኢትዮጵያ ፕሪሚየር ሊግ እንደሚገባ ሳይታወቅ አንድ ጨዋታ ሲቀር ነጌሌ አርሲ ለ2018 የኢትዮጵያ ፕሪሚየር ሊግ መግባቱ ይታወቃል። ከምድብ ሀ ደግሞ 5 ጨዋታ ሸገር ከተማ እየቀረው መግባቱ ይታወቃል። ታዲያ በዚህም የአሸናፊዎች አሸናፊ በ25 ማለትም ሚያዚያ 25 በአበበ ቢቂላ ስቴዲየም ተካሂዶ ነበርና በዛም ነጌሌ አርሲ ዋንጫውን ከፍ አድርጎ በማንሳቱ ምክንያት እኔ ደግሞ ስቴዲየም እየተገኘው በወቅቱ በተለያዩ ጊዜያቶች አበበ ቢቂላ ስቴዲየም በተለይ ከመጣ በኋላ ጨዋታዎችን በፌስቡክ ላይቭ ስትሪም አረግ ነበር። ልጆቹን አበረታታ ነበረ፣ ሞራል እንሰጥ ነበረ። በርካታ የነጌሌና አካባቢው ህዝብም ከትልልቅ እስከሚባሉት እስከ ወጣቱ ጄኔሬሽን ድረስ በእኔ ፌስቡክ ላይ በርካቶች ይከታተሉ ነበርና እንደ አጋጣሚ ሆኖ ልጆቹን ለማበረታታት ሞራል ለመስጠትና ከተማዬን ፍቅሬን ለማሳየት በተገኘውባቸው ሂደቶች እግዚአብሔርም ፈጣሪም ረድቶን በ2018 የኢትዮጵያ ፕሪሚየር ሊግ ነጌሌ አርሲ ፕሪሚየር ሊጉን ተቀላቀለ። በዛው ልክም ሱፐር ካፑን በላ። በዛው ልክ ታዲያ ለከተማውና ለክለቡ ላበረከትከው አስተዋጽኦ የክብር እንግዳ ነህ ተብዬ ነጌሌ አርሲ ሄጄ ተጠርቼ እውቅና ሰጥቶኝ እንግዲህ በአርሲ ባህል ታውቃለህ፣ ቡልኮ ይለበሳል። ላከበርከው ሰው ለወደድከው ሰው እውቅና ለምትሰጠው ሰው ዱላው ቡልኮ አለና ህዝብ ደግሞ ሲወድ ሲያከብር ደስ ይላል። ገና ከዝዋይ ከባቱ ጀምሮ 60 ኪሎ ሜትር ከነጌሌ ሳንደርስ ነው እንግዲህ በርካታ ወጣቶች ትልልቅ ሰዎች ሁሉ አቀባበል ሲያደርጉልን የነበረው። በጣም በሚገርም ሁኔታ ገጠር ውስጥ ሁሉ ሳይቀር ተስፋው ነኝ እናመሰግናለን እንወድሃለን ሲሉ በጣም በርካቶችን ሰማውና ልብን ያሞቃል፣ ጆሮን ያሞቃል። የበለጠ እንድሰራና ያለኝን በእውቀትም በተለያዩ ጉዳዮች ከተማዬን ነጌሌን እንዳገለግልና እንድረዳ እንዲደግፍ ሞራል ስንቅ ሆኖኛል እና ለዚህ ጉዳይ ነው ነጌሌ ስመላለስ የነበረው። እንግዲህ ክለባችን ፕሪሚየር ሊግ ገብቷል። ቀጣይ ስራዎች ደግሞ መሰራት ያለባቸው ነገሮች አሉ። አሁንም ገና ብዙ ደግሜ መሄድ አይቀርም። ተስፍሽ እንኳን ደስ ያለ እንኳን አብሮ ደስ ያለ ፕሮግራም እኛ ምንልሃለን። አድማጮችህ የድሮ አድማጮችህ ከዚህ ከመልቀቅ በፊት የሚያዳምጡ መልእክት እየላኩልን ነው በ8545 ላይ ከልፍኝ ወዴት ሄድክ አለ ሆይ የት ነህ እየታሉ ነው። በኋላ ላይ ያው ትመልስላችሁ። እሺ መልሳለኝ ሰዓት መልካም ሲስ በዚሁ እንግዲህ አንዱ የሶሻል ሚዲያን ኢምፓክትም ነው ያየሁት። እንደምታውቀው ሁሉ ሰው የሚዲያ አክሰሱ ኖሮት በሜንስትሪም ሚዲያዎች ላይ ይችላል እና ወጣቱ በተለይ አሁን ስልኩ እጁ ላይ አይደል ያለው የትም ነው የሚያገኘ ያንን እንደ በጎ ተጽዕኖ እንደ ተጠቀምክበት አስባለሁ። እዛው አካባቢ እንቆይና የልጅነት ህይወትን እንግዲህ አውግተህናል። ሃይ ስኩል ላይስ እንዴት ነበርክ? ሃይ ስኩል ላይም ሲሳይና ጽዮን በጣም እንደው ጓደኞቼ ወይም የሚያቆይ ልጆች ቢመሰክሩ ደስ ይለኝ ነበር። በጣም ዝምተኛ ነበርኩ። ትምህርቴ ላይ በጣም ፎከስ አደርግ ነበር። እንዳውም እናቴ አንዳንድ ነገሮችን እየቻለችም አንዳንዶቹን ሳትችል ብዙ ልጆች ወንዶ ገነትና ላንጋኖ እንግዲህ ላንጋኖ በጣም ቅርብ ነው ለኛ፣ በጣም የሆነ ነጌሌ አርሲ ወረዳ ነው እና አንዳንዴ የምከለከልባቸው እድሎች ነበሩ። አሁን ላይ ካለፈ በኋላ ወቅሳት ነበር። ፎቶ እንኳ ብዙ የለኝም እኔ። ጓደኞቼ ሲሄዱ ለምንድን ነበር ግን የምትከለኪኝ? በቃ ሳጠፋ ምናልባት በጣም ሜጀር የሆኑ ጥፋቶችን አላጠፋም፣ ነገር ግን የተወሰኑ ጥፋቶችን ሳጠፋ አትለቀኝም ነበር። በቃ በቶ ትገርፈኝ ነበርና አስታውሳለሁኝ ወላጆቻችን የሚቆጡን የሚገስጹን እኛን እንድንደርስላቸው የሚሹት መሻት አላቸው፣ ፍላጎት አላቸው። የሆነ ደረጃ ላይ እንድንደርስና የእኛን ውጤት ማየት ይፈልጋሉና ፎር ጉድ ነው። ግን አሁን ያኔ ልጆቻችን ማለት ወላጆቻችን እኛን ያሳደጉበት ወይ መንገድና አሁን ላይ ያሉ ልጆችን በዛ አፕሮች ልከተል ብቲ ጊዜውም ያለዋጀ አፈጀ ሊሆን ይችላልና ወላጆቻችን እንደዛ ያደርጉን ነበርና አንዳንድ በጎ ትዝታዎች አሉኝ። ሃይ ስኩል ላይ መልካም ተማሪ ነበርኩ። ፎርፌ አላቅም፣ ባጥር ዘልዬ አላቅም፣ ወላጅ አምጣ ተብዬ አላቅም። የምሬን ነው የምልህ፣ የእውነቴን ነው ነገርና እንደኔ ነው በቃ ያስተማሪ ልጅ ደግሞ ራሴን ፕሮሰስ እውነት ነው ያለውን መናገር እኮ መጥፎ አይደለም። እና ያስተማሪ ልጅ ስትሆን ደግሞ መምህርነት ትልቅ ሙያ ነው። እኔም መምህሮኝ አገልግዬ ስለማቅ ነው። እና ቲቺንግ ኢዝ ኖብል ፕሮፌሽን ባይ ሰልፍ እና ቲቺንግ ኢዝ ለርኒንግ ትዋይስ እና የመምህር ልጅ ተብለን ነው በቃ መምህር እየተባለ ነው ያደግ ነው። ትጠነቀቂያለሽ። የመምህር ልጅ አብዛኛው በትምህርት ጎበዝ ነው። መምህርነት ከነ ክብሩ ከነ ቦታው እንደነበረን ማስታውሰው እና ያም ተጽዕኖ አድሮብኝ ነው መሰለን በአንድም በሌላም መንገድ እኔ ሚስሪ መምህር ሆኜ ቆይቻለሁ ሃይስኩሎች ላይ።
ያ ረጅም ጊዜ እንደውም አይደለ የትልቁ ፕሮፌሽንም ስለሆነ እሱ ላይ ብዙ ቆይተሃል፣ እንመጣበታለን። ሜቢ ጥያቄ አለ። እሺ ሃይ ስኩል እየተማረ እናቱ አስተማሪ ናት፣ ክላስ ስትገባ እንዴት አክት እንደሚያደርግ እኔ መስማት በጣም ወጣ። ጁኒየር ላይ ነው ነገራችን ላይ አስተማረችኝ። ሃይ ስኩል አይደለም 7 እና 8 ላንጉዌጅ መምህር ነበረች ቋንቋ። ቴትዬ ነው የምላት እኔ ቤት ውስጥ ማለት ነው። አሁን ክፍል ውስጥ ብቻ ቴትዬ ብትለኝ እኔ ነግሬያለሁ ትለኝ ነበርና ቲቸር በለኛው እኛ ሚስተር ምናምን ያው አልነበረም ያሁኑ ትውልድና በእኛ ጊዜ ቲቸር ወይም መምህር እንደውም ቲቸር ነው የምንለው አብዛኛው ሰው ቲቸር ብዬ ነው ማለት መልስም ጥያቄም ለመመለስ ስሞክር ምናምን እጄን አውጥቼ ምናምን መምህር ነበር የምል። ታዲያ አክብሬ እውነትም ደግሞ ቤት ሌላ ጉዳይ ነው፣ ትምህርት ቤት ሌላ ጉዳይ ነው። ስለዚህ ቅድምም እንዳልኳችሁ እጅ ጽሁፌ በጣም ያምር ስለነበረ ቆሎ ቆሎ ነው የሚያክለው ሲሳይ ታውቀዋለህ ያስባለሁ ቦርድ ላይም እና ልጇ እኮ ስለሆነ ነው እጅ ጽሁፉን የልጇን እያሳየች ታዙራ ታሳያለች ምናምን ይሉ ነበረ። በዛው ልክ ታዲያ ሃንድ ራይቲንግን የሚያውቁና ትክክል መሆኑን የሚያውቁ በነገራችን ላይ ከቤተሰብ ኢንሄሪት ታደርገዋለህ ታውቃለህ። ሃንድ ራይቲንግ በጣም የሚገርም ነው የእሷ በቃ ቆሎ ምን ይመሳሰለ እና እኔ ራሱ እጅ ጽሁፌ በጣም ቆንጆ ነው። ይሄን ይመሰክሩልኛል የኔ ተማሪዎችም። እዚህ አዲስ አበባ 5 ትምህርት ቤቶች አስተምራለሁ እንግዲህ ኢንተርናሽናል ስኩሎችን ጨምሮ። በጣም ነው ቦርድ ላይ በተለይ ብላክ ቦርድ ላይ በቾክም በስክሪፕቶም ጫን ብዬ እንደውም ስጽፍ ሌላኛው 3ኛው 4ኛው ወረቀት ላይ ሁሉ ይወጣል። በጣም ብዙ ጊዜ ጫን ብለው የሚጽፉ ሰዎች ኮንሰንትሬሽናቸው በጣም ሃይ ነው ይባላል። ምን ያህል እውነት ነው አላውቅም። እና አይ እኔም እጋራለሁ። እኔም አባቴ መምህር ነው፣ ሲጽፍ ቆሎ የሚመስል ነው። እኔም ልክ እንደዛ ነው መጽፈው ወይና ሐሳብን በደንብ ነው ሼር ማድረግ። ስቱዲዮ በቆሎ ተሞልቷል። እሺ የኔ ቆሎ አይደለም። እሺ አቋረጥ እና እንደዛ ጥሩ ጊዜ እንደነበረ ነው የማስታውሰው። ያው በታሪክ አጋጣሚ ልክ እንደሷ ድሮ እንደናቴ ቤተሰቦቻችን ወይም ወላጆቻችን አጠገባችን ያሉትን ሰዎች እንደነሱ ነው አክት ማድረግ የምንፈልገው። ልክ እንደዛ የቤታችን በር ላይ አስታውሳለሁኝ ከላይ መስመር አሰምራለሁኝ፣ ቀን ጽፋለሁኝ። ከዛ ዴት ከጻፍኩ በኋላ አስተምር ነበር ቆሜ ልክ እንደሷ አክት አረጋለሁ ወይም እንደ ሌሎች መምህራኖቻችን አክት አረጋለሁ። በጣም ማድረሳቸው እድሜ ልኬን ማስታውሳቸው ልቤ ውስጥ ያሉ ውስጤ ውስጥ ያሉ በህይወትም ያሉ በህይወት የሌሉ መምህሮች ያሉና ልክ እንደኔ ሁሉ በርካቶቻችንም ማንረሳቸው በህይወታችን የራሳቸውን አሻራ በጎ ተጽዕኖ የፈጠሩ ብዙ መምህራኖቻችን አሉና መምህራኖች በእውነትም ክብር ይገባቸዋል። ያኔ ደግሞ ለሙያው ስትሪክት ፕሮፌሽኑን በጣም በማክበር ዲሲፕሊንድ ሆነው ሰብጀክት ማተር በስነ ስርዓት ተዘጋጅተው ጎበዝ ሆነው ፊት ቱ ዘ ፐርፐዝ ሆነው ዴሊቨር አድርገው የሚያስተምሩን ብዙ መምህራኖች ነበሩ። አይ ዳውት አሁን ዲስ ዴይስ በዛ ማግኒቲዩድ በዛ ደረጃ ምናልባት እጠራጠራለሁ። እኔ 1-4-5 ዓመት ሆነኝ አሁን ቲቺንግ ፕሮፌሽን ሙሉ በሙሉ ካቆምኩ ገዋኔን ሰቅዬ እንግዲህ የሃይ ስኩል ትዝታዎችን በመጠኑ አውግተህናል። ከዛ ወደ ከፍተኛ ትምህርት ተቋማት ስገባ እንግዲህ ሀሮማያን የገባው መጀመሪያ ሐዋሳ መምህራን ትምህርት ኮሌጅ ነበር የገባሁትና ሐዋሳ መምህራን ትምህርት ኮሌጅ ከጨረስኩ በኋላ አድቫንስድ አግኝቼ ሀሮማያ ዩኒቨርሲቲ በታሪክ ዲፓርትመንት የመጀመሪያ ዲግሪን ዊዝ ማይነር ጂኦግራፊ ጨረስኩኝ። በኋላ ላይ ደግሞ ማስተርሴን ከአዲስ አበባ ዩኒቨርሲቲ ግራጁዌት ስኩል ኦፍ ጆርናሊዝም ኤንድ ኮሚኒኬሽን በኤምኤ ነው የጨረስኩት። ፕሮሰሱን በደንብ ጠብቀ ብዙ ጊዜን ግን በመምህርነት ህይወት ነው ያሳለፍኩት። በነገራችን ላይ በጣም ጥሩ። አሁን ወደ እሱ ልውሰድህና መምህርነት ላይ በተለይ ደግሞ ሂስትሪ ሲሆን በጣም ሰፊ ነው፣ ብዙ ነገር ነው የምትዳስሰው። አንዳንዱ ሜቢ ቅሬታ የሚፈጥር ሁሉ ሊሆን ይችላል። በተለይ ኢትዮጵያን ሂስትሪ ሁሉም እኩል አይቀበልም ተማሪው እና በማስተማር ህይወት ውስጥ በተለይ የመጀመሪያዎቹ ወቅቶች ላይ ምን አጋጥሞ ያውቃል? የመጀመሪያዎቹ ጊዜያቶች ሐዋሳ ላይ እጣ ሳወጣ ጉራጌ ዞን ደረሰኝ። ጉራጌ ዞን ደግሞ ሳወጣ ምናልባት አሁን የስም ስያሜ ላይ አለመግባባቶች ይኖሩ ይሆናል። ኮኪር ገደባኖ ጉታዘር ወለኔ ወረዳ ወይም ገደባኖ ጉታዘር ብቻ እዛ በዚህ በቱሉ ቦሎ በኩል እስከ ቱሉ ቦሎ ድረስ 80 ኪሎ ሜትር ነው። ለመጀመሪያ ጊዜ ፍሬሽ ሆኜ እዛ ሄድኩኝና ልክ ወረዳዋ ትንሽ ወረዳ ነች፣ የተወሰነ አካባቢ ነው መብራት ያለው ምናምን። በጣም ገጠር ውስጥ ነው ተመድቤ የሄድኩት። የ2 ሰዓት እንደውም ከዛ በላይ ሁሉ ሊሆን ይችላል የእግር መንገድ። እኔ ከከተማ ወጥቼ አላቅም። መብራት እድሜ ልኬን ሳይ ነው የኖርኩት። እግር መንገድ ብዙ እንደዚህ ሄጄ አላቅም እና
ግን ደግሞ ምን ወሰንኩኝ ማየት በቃ ቻሌንጅን ማየት ኢትዮጵያን ፊት ዘ ፕሮፖዝ ሆነ ፌስ ማድረግ ሃርድሺፕን ቻሌንጅን ማየት ሁሉ ነገር አልጋ ባልጋ አይሆንም። በትንሽ በጣም በምትቆጠር ደሞዝ ነው። በዛ ላይ ያው ያኔ ምናልባት አቅም ሊኖረው ይችላል። ያኔ ሲል በጣም ጊዜው ሄደ መሰለኝ ሲሳይ እና ጽዮን እና ሄጄ 2 ዓመት እዛ ሰራውኝ። በኋላ ላይ የወረዳ ዋና ከተማ ማህላምባ ይባላል። እዛ 2 ዓመት ሰራውኝ። አጠቃላይ 4 ዓመት ሰራው። ልክ 2002 ላይ አዲስ አበባ ከተማ ገብቼ ወደ 5 ትምህርት ቤቶች ነው የሰራሁት ኢንተርናሽናል ስኩል ጨምሮ። አንዱ ትምህርት ቤት እንደውም ካንተ ጋር የተገናኘንባቸው ጊዜያቶች አሉ። ቦሌ ቃለ ሕይወት የሚባል ትምህርት ቤት ነው ለመጀመሪያ ጊዜ ቦሌ ሚካኤል የሰራሁት። ከዛ እዚህ ገርጂ ቪዥን አካዳሚ አለ። ምናልባት የትምህርት ቤቶቹን ስም መጥራት ባልጠራጥሩ ነሽ። እሺ እና እዛ እያገለገልኩኝ እንግዲህ መጨረሻ ላይ አንድ ትምህርት ቤት ወደዚህ ወደ ወሎ ሰፈር እየሰራው ነው። በኋላ ላይም ከዛ በፊት አክቹአሊ እዛም እየሰራው አንድ ሚዲያ ላይ በትንታኔ የሀገር ውስጥ ወቅታዊ ጉዳዮች የሚተነተኑበት በፓርታይም 2 ቀን ሄድ ነበረ። ከዛ ካቆምኩ በኋላ ደግሞ አሻም ቴሌቪዥን አሻም ቴሌቪዥን የአብረን እንስራ ማስታወቂያ ሲወጣ ወደ 2700 ሰዎች ዜና አንባቢ ተብሎ ወጥቶ ነበርና እነ ሱራፌል ወንድሙ እነ በረከት በላይ እነ ግሩም እያጁ ፈንገስ ግሩም ዘነበ እነሱም እዛው ሼር ሆልደር ስለነበሩ ጣቢያው ላይ ያው ከ2700 ሰው እድሜ ከ30 ዓመት እና ከዛ በላይ ይባል ነበር። እንደው ማስታወቂያ ያው ዜና አንባቢ ብዙ ጊዜ አንከርማን ኒውስ ፕሬዘንተር ስትሆን የሆነ ክሬዲቢሊቲ ትረስት ምናምን እንዲኖር ኤጅ ማተርስ ላውት ራይት እና ከ2700 ሰው 12 ሰዎች ሆነን አለፍን። በኋላ ላይ 8ታችን ገብተን አለፍን። አሻም ቴሌቪዥን 3 ዓመት በዜናና በወቅታዊ አዘጋጅና እንዲሁም በትንታኔ ቆይቼ ሰርቻለሁኝ። አሁን ላይ ከረንትሊ አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን የአዲስ አበባ ከተማ ሜትሮፖሊታን ሚዲያ የሆነውና የትውልድ ድምጽ የሆነው ኤኤምኤን ላይ ዜና አንባቢ ነኝ። ዓለም አቀፍ ጉዳዮችን ትንታኔ እሰራለሁ፣ ቢዝነስ ነክ ዘገባዎችንም። ከዛ በፊት ታዲያ ከኔና የባልደረባዬ ወይም ጓደኛዬ ውብሸት አሰፋ ኃይሌ ጋር በልቦ በቀረበው ትርታ ኤፍኤም 97.6 እልፍኝ ከሰሞኑ ላይ ቆይታ አድርገናል። እልፍኝ ቅዳሜ መሰናዶ 3 ቀን እንገባ ነበር ከውቤ ጋር። እዚህም 1 ዓመት ሰርቻለሁኝ። አሁን ከረንትሊ ሬዲዮ ላይ እየሰራው አይደለም፣ ሚዲያም ላይ ፍሪላንሰር ነኝ፣ ፉል ታይመር አይደለሁም። ሌላም ተቋም እንዲሁ እሰራለሁ። ሬዲዮ ግን ሱስ ነው ቱ ቢ ኦነስት እውነት ለመናገርና ብዙ አድማጮችን አግኝቻለሁ፣ ወዳጆችን ተዋውቄያለሁና ብዙዎች ይጠይቁኛል በአንድም በሌላ መንገድ የት ጠፍተህ ነው ምን ሆነ ነው። እንደ አጋጣሚ ደግሞ በወቅቱ ታምሜም ነበረ፣ ጤናዬም ትንሽ ተቃውሶ ነበረ። አሁን ድኜ መድኃኒቴን ጨርሼ እንዴት ነው ሰውነቴ ተመልሷል አይደል? ስታይ አምሮ ባህል ለማቅ በፊት የነበረውና እና እየሞካከርኩ ነው። በራሴ ፕሮግራም መምጣቴ አይቀርም። ማተር ኦፍ ታይም ዳስ ጉድ። የቅድሟን ጥያቄ ግን መሀሉ አይነገርም ከሆነ እናልፈዋለን። እንደ ቻሌንጅ የገጠመ ያልኩ ቅድም ክላስ ውስጥ ስታስተምር ሂስትሪ እንዳልኩ በኢትዮጵያ ኮንቴክስት ብዙ ጊዜ እንወዛገብበታለን አይደለ? እንደሱ አይነት ቻሌንጆች አጋጥሞ ያውቃሉ? አይ እንትን ነው። እኔ በአጋጣሚ አብዛኛውን ጊዜ እንዳልኩ የተወሰኑ ጊዜ ክፍለ ሀገር ሰራውና አብዛኛው ጊዜያቶችን ፕራይቬት ስኩል እዚህ ከተማ ነው የሰራሁት ወደ 5 ትምህርት ቤቶችና ምናልባትም ክፍለ ሀገር ላይ እንደምንሰማውና ስንሰማው እንደነበረው ጉዳይ ይሄ ነው የሚባል ሜጀር ነገር አልገጠመኝም። እኔ ግን ያው ኢትዮጵያን ሂስትሪ ላይ ነው ብዙ ጊዜ ያው ሂስትሪ ላጠናንም እንዲመች ዘንድ በክሮኖሎጂ የተከፋፈለ ነው። አፍሪካን ሂስትሪ፣ ኢትዮጵያን ሂስትሪ፣ ወርልድ ሂስትሪ፣ ኮንቴምፖራሪ ሂስትሪ የተባለ ነው። አፍሪካን ሂስትሪ፣ ኢትዮጵያን ሂስትሪ፣ ወርልድ ሂስትሪ ያው የታሪኩ አይነት ነው። በታይም ብሬክዳውን ስታረግ ደግሞ ኤንሸንት ሂስትሪ፣ ሜዲቫል ሂስትሪ፣ ሞደርን ሂስትሪ፣ ኮንቴምፖራሪ ሂስትሪ ያንን እንከፋፍለዋለን እና አብዛኛው ጥያቄ የሚመጣበት ኢትዮጵያን ሂስትሪ ላይ ነው። ምናልባትም ሀገራችን ኢትዮጵያ የብዙ ሺህ ዓመት ታሪክ ያላት ብዝሃነት ያላት ኢትዮጵያ በርካታ ሴቶች ያሉባት ሀገር ነች። ለዚህ ሀገር ለኢትዮጵያ ለሀገራችን ብለው ብዙዎች በርካቶች ኢትዮጵያውያን በየዱር በገደሉ አጥንታቸውን ከስክሰው ደማቸውን አፍስሰው ኢትዮጵያን እዚያ ደርሰዋታል። እኛም ደግሞ ትልቅ ኃላፊነት አለብን እና እንዳለመታደል ሆኖ ታሪካችን የጸባችን ምንጭ
ታሪካችን የመገዳደላችን ምንጭ፣ ታሪካችን የመለያያችን ምንጭ መሆን የለበትም ነበር፣ ወይም ደግሞ ለዛ ደረጃ የሚያደርሰንም አልነበረም። እና አንዳንዴ ዲስቶርትድ ሲሆንና ነገሮች እየተዛቡ ሲሄዱ አሁን እንዴት ነው የተዛቡ ትርክቶችን ወደ አንድ ማምጣት፣ ይሄ አግላይ ነጣጣይ ከፋፋይ የሆኑ ትርክቶችን ወደ ጎን በማድረግ አንድ የሚያደርገን የሚያቀራርበን ሀገራችንን ለመጪው ትውልድ ለልጅ ልጆቻችን የምናስተላልፍበትን ታሪክ የምንሰራበት ሊሆን ይገባል። እና ብዙ ታሪክ ላይ አንዳንዴ ስቶሪና ሂስትሪ ራሱን የቻለ ችግር አለና ሜቢ ታሪካችን ላይ እንዳለመታደል ሆኖ ቅድምም እንዳልኩት ታሪካችን የአንድነት የመሰባሰቢያ የሀገራችን መግባቢያ ሊሆን ይገባ ነበር። ያ ደግሞ አልሆነም፣ ሊሆን አልቻለም። ነገር ግን አሁንም የሚያለያየንንና የሚያራርቀንን እየተውን ወደ ጎን እያደረግን ታሪክ ለሀገረ መንግስት ግንባታ፣ ታሪክ ለኢትዮጵያችን፣ ታሪክ ለሀገራችን ሰላም፣ ለበጎ ነገሮች ካዋል ነው በጎ እናደርግበታለን። እና የተወሰኑ ደረጃዎች ያው ኢትዮጵያን ሂስትሪ ላይ ስታስተምር የሚጠየቁ ጥያቄዎች አሉ። ለምን ተጠየቁ ልንል አንችልም። እዚህ ከተማ እንዳውም ይሻላል። እና ወጣ ብሎ ግን ከዚህ ቀደም ጓደኞቼም ላይ ብዙ የሰማናቸው ድርጊቶች አሉና በጣም ሜጀር የሆነ ይሄ ነው የሚባል ግን የገጠመኝ አጋጥሞኝ የነበረ ሜጀር ነገር አልነበረም። ነገር ግን ሳስተምር ብዙ ልጆች አፍርተናል። በነገራችን ላይ በእኛም ያው 1 2 3 ተባለና እንደ ቀልድ ጊዜው ሄዷልና አንዳንዴ ፕራውድ አደርጋለሁ በየቦታው ሲሄድ ያስተማርኳቸው ልጆች ታንኪዩ ሲሉኝ አመሰግናለሁ ሲሉኝ እንደውም አንዳንዴ በቃ ያው ብዙ ሂስትሪ ሸምድደናል እኮ ዓመተ ምህረት ስም አይደል እና ስማቸውን ከናባታቸው ስጠራቸው ድንግጥ ይላሉና አንዳንዴ እንደውም መምህርን መቼም ተማሪ መርሳት የለበትም ማለት ተማሪው ረስቶ መምህር ሲያስታውስ ይገርማልና ከነስማቸው ስጠራቸው ይደነግጣሉና ታሪክን በአንተ ምክንያት ነው የወደድኩት ይላሉ። እጅ ጽሁፍክ የሚገርም ነበር ዊዝ ፓሽን ኢነርጂ ሞቲቬሽን በዚህ ሁሉ ነበርና ሳስተምር ደግሞ ድምጼ 3ኛ ክላስ ሁሉ ይሰማ ነበር። የወዲያኛው ክላስ ክላስ ባስተምር ለምሳሌ ክላስ ይሰማ ነበርና በጣም በቃ ታሪክን ይወዱት ነበር። እንዲወዱ የራሴን አስተዋጽኦ አበርክቻለሁ ብዬ በእርግጠኝነት መናገር እችላለሁ። ተማሪዎቼ ደግሞ ቢመሰክሩ ደስ ይለኛል። ያ አንዳንዴ ያው ሶሻል ሚዲያ ላይ ብዙ ጊዜ ስለምታጋራ ያለውና አኒቨርሰሪ ላይ ለምሳሌ ትገኛለህ ከ10 ዓመት በኋላ 15 ዓመት በኋላ ምናምን እንደዚህ እንገናኝ ተባብሎ በነገራችን ላይ እሱን ነገር በጣም ነው የምወደው ነው። ተማሪ እንደዛ ተሰባስቦ ሲገናኝ ከሆኑ ዓመታት በኋላ እና መምህራኖቻቸውን ደግሞ ሲጋብዙ በጣም ትልቅ ቁም ነገረኝነት ይመስለኛልና አንዴ ቃለ ሕይወት እንደዛ ተገኝታ ይቻላል። ቦሌ ቃለ ሕይወት የቦሌ ቃለ ሕይወት ተማሪዎች 2004 ላይ የጨረሱ 12ኛ ክፍል 2014 ላይ እጄ ነበረ ኢንቫይት አድርገውኝና 10ኛ ዓመታቸውን እያከበሩ ነበር። ብዙ ልጆች ቃለ ሕይወት ከ2002 እስከ 2004 ነበር የሰራሁትና በጣም ደስ የሚል ጊዜ ነበረ። ብዙ በጎ ነገሮች የነበሩበት ነውና በወቅቱ ኢንቫይት ከተደረጉ የቀድሞ መምህራኖች ውስጥ አንዱ ነው የነበርኩና በጣም ፕራውድ አደረግኩኝ። ከሀገር ውጭ ያሉ ልጆች አሉ፣ ሀገር ውስጥ ያሉ በተለያዩ ሙያዎች ውስጥ ያሉ አግብተው የወለዱ አሉ፣ ፓይለት የሆኑ አሉ፣ በፋይናንሱ ዘርፍ በብዙ ዘርፍ በሁሉም ዘርፍ በሚባል ደረጃ ያው በወቅቱ ሁሉም ልጆች ባይመጡም ቁጥሩ ደግሞ ትንሽ ያልሆነ በርካታ ተማሪ መጥቶም ነበር በወቅቱና እዛ ቦታ ላይ ስገኝና ሪኮግኒሽን ሲሰጡኝ አመሰግናለሁ ሲሉህ ክብር ይሰማል፣ ኩራት ይሰማልና ብዙ ጊዜያችንን ስናስተምርና ስናሳልፍ እውነት ለመናገር ሙያ ውስጥ ገንዘብ አይደለም የምትቆጥሪው፣ ገንዘብም የምታገኙ ፍራንካ የለም። ያው ጥረሽ ግረሽ ለፍተሽ በስራሽ ደክመሽ ቲቺንግ ደግሞ የራሱ በጣም ከባድ የሆኑ ቻሌንጆች አሉት። ከሰብጀክት ማተሩ አንስቶ እስከ ክላስሩም ማናጅመንት እስከ ፔዳጎጂው ድረስ ማለት ነውና በሄድኩባቸው አካባቢዎች በጣም አንዳንዴ ግርማ ሞገስ ይሰጣል እግዚአብሔር በተማሪዎች ዘንድ ወይ በሰው ዘንድ እንደሚባለውና ትልቁ ነገር ሜይን ነገር ግን እኔ ቺፕ ፖፑላሪቲ ለማግኘት ምንም ተማሪዎች ዘንድ ምንም ሰርቼ ማላቅም ሰብጀክት ማተሩን ማስተር አድርጌ በስነ ስርዓት በገባኝ በተረዳሁት ባወቅኩት ልክ እውቀቴን አጋርቻቸዋለሁ። ያ ደግሞ በእነሱ ህይወት ላይም ቢያንስ ተጠርጥዬ አንተ እኮ እንዲያርገኝ ነበር እንዲህ ስታስተምረኝ እኮ እንደዚህ አይረሱም ሙሉ እያንዳንዷን ነገርና በጎ ነገር ነበረ። ጥሩ ጊዜም ነበር ያሳለፍነው። ብዙ ትዝታዎች አሉ። ድንገት አንዳንዴ ፎቶዬን የልጅነት ፎቶዎቼን ከፌስቡክ ላይ አውርደው በፍሬም አሰርተውልኝ ኬክ ሰርተው ሻማ አብርተው ገጥሞኛል። አንዳንድ ትምህርት ቤቶች እንደዛ ሲሆኑ በቃ ወላጆች ድረስ ደርሶ እና ያ ነገር መቼም አረሳውም። ያው አንዳንዴ አሁን ራሱ
የሚገርመው ነገር አንተ ግን እኮ ማስተማር አለብህ ለምን አታስተምርም? በፓራሌል ያው ሚዲያ ላይ ፓራሌል ማለት ፍሪላንሰር እየሰራ ነው። የተወሰነ ፍሪላንሰር ደግሞ ፓርታይም ብታስተምር እኮ ብዙ ልጆችን መጥቀም ትችላለህ ምናምን ይሉኛል። ኦፍ ኮርስ ጠቅማለሁኝ፣ ግን አንዳንድ ጉዳዮች ደግሞ መመለስ አለባቸው። በት ማለት አለብን ያው ራስህንም ስታኖር ነውና ይገባኛል። ሚዛን አስጠብቆ መስራት የሚቻላል። ቆንጆ ጊዜ ነበር ግን በአጠቃላይ ጽዮንና ሲሳይ በጣም ጥሩ። እንግዲህ ያው ፕሮግራማችን ወደ ማገባደዱ እየተጠጋን ነው። ምናልባት እንግዲህ ሰው በህይወት ውስጥ ሲኖር ብዙ ከፍታና ዝቅታዎች ይኖሩታል። ቅድም አንተም ጠቅሰው ነበር አንዱ ቻሌንጂንግ ታይም ላንተ አሞ የነበረበት ወቅት ይመስለኛልና በጣም ብዙ ሰው አመስግና አይቻለሁ። ህይወት ምን አስተማረች በዛ ውስጥ? እኔ ማለት ህመም አለ፣ በሽታ አለ ሁሌ ከሰው ልጅ ጋር። አንዳንድ ጊዜ ግን ሰላምና ጤና ሲሸሽ ነው የምታውቀው፣ ወይ ጸጉርም ሲሸሽ ነው የሚታወቀው። ብዙ ጊዜ እያለ አታውቀውም። ማለት አንዳንዴ ሰው ትምህርት እንዲያገኝ መቃብር ቦታ፣ ሐኪም ቤት እና እስር ቤት መሄድ አለበት ይባላል አይደል? የሆነ ነገር አይምሮህን ጠቅ ያደርጋል፣ ክሊክ ያደርጋል። እና ስፔሲፊካሊ ጤነኛ መሆን ጤና ይስጥክ፣ ሰላም ይስጥክ፣ ይስጥሽ ሲባል ትልቅ ምርቃት ነው። እናቶቻችን አያቶቻችን ሲመርቁን እኛ ምንም አይመስለንም ነበር። ነገር ግን እድሜ እየጨመረ ሲሄድ እየበሰልሽ ስትሄጂ እየበሰልክ እያወቅክ እየተረዳ ስትሄድ አንደርስታንዲንጉ እየጨመረ ማቹሪቲ ሲጨምር እየተገነዘብክ ትሄዳለህ። እና እኔ ኦልሞስት 2 ዓመት ሙሉ እያመመኝ እሰራ ነበረ። እዚህም አራዳይ ስሰራ ትርታም ቴሌቪዥን ላይ አሻም እያለው በተለይ ከ2015 እስከ አምና ማለቂያ ድረስ በጣም ነበር ታምሜ የነበረ። ኦልሞስት ከሞት 11ኛው ሰዓት ላይ ነው ዳንኩትና ፈጣሪ የተመሰገነ ይሁን እድሜን ጨምሮ ድኜ ዛሬን ማየቴ አመለካከቴን፣ አተያይን፣ አስተሳሰቤን እንዲቀየር አድርጓልና ታሞ መዳን ራሱ እንደ አዲስ እድል ማግኘት ነው ለመኖር። አመስጋኝ ሆኛለሁኝ። ነገሮች ምልከታዬ ብዙ ነገር ተቀይሯል። ታምሜ በመዳኔ በቃ ፈጣሪን አመሰግነዋለሁ። እድል ነው ያገኘሁት እንደ አዲስ። እድል ሳገኝ ታዲያ ከባለፈው ህይወት እንድማርና ነገሮችን እንዳስተካክል ያድርጎኛልና ብዙ ምልከታዬ እንደው አሁን ዲቴይሉን ላውራችሁ ብል ሰዓት ይገድበናል እንጂ ብዙ ነገር አመለካከቴ ተቀይሯል። ተመስገኖኛለሁ። አሁን ጤናዬ ተመልሶልኝ ደስ ይለኛል። ጤነኛ ሆኛለሁ። በጣም ቆንጆ፣ በጣም ደስ የሚል ቆይታ እያደረግን ነው። ግን ፍቅር ህይወት ላይ መተህ ሳታወራው ብትሄድ እኔ በጣም ቅር የሚለኝ አንድ ነገር አለ። የአፍላነት እንደዚህ ጽድት ያለ ወንድ ሆነ፣ ግርማ ሞገስ ያለው ሰው ሆነ፣ የአፍላነት ጊዜ ፍቅር ህይወትህን በጣም መስማት ፈልጋለሁና እስቲ አካፍለን። ብሎ ያው ማለት ይሄ ጤናማ ነው። በጊዜ ሁሉ ነገር በሰዓቱ ሰዓትም ስርዓትም ሲኖረው ጥሩ ነው። ማንኛውም ሰው ደግሞ በዚህ አይነት ህይወት ውስጥ ሊያልፍ ይችላል። ብዙም ትራክ ሪከርድ የለኝም ወይም ሂስትሪ የለኝም የዚህ አይነት ነገር። ዝም ብሎ ግን አይክራሽ ነገሮች ምናምን አይክላሽ ሳይሆን አይክራሽ ነገሮች ሊኖሩ ይችላሉ። አንዳንዴ ምንድን ለማለት እችላለሁ፣ አንዳንዴ ህይወት መንገዷ ብዙ ነው። እኔ አሁን ላይክ የ6-7 ዓመት አብሮ አደገኝ ጓደኛዬን በትዳር ሳልጣመር ከአሁኗ ባለቤቴ ጋር እግዚአብሔር እህል ውሃ ነው ያለኝ ጋር በ3 ወር ግንኙነት ነው የተጋባ ነው ብላችሁ ታምናላችሁ? 3 ወር within a very short period of time ባጭር ጊዜ ውስጥ። እና አንዳንድ ጊዜ 7 ዓመት 8 ዓመት 10 ዓመት ስለተቆየ አይደለም። አንዳንዴ ደግሞ ሮጠህም የምገባበት ነገር አይደለም። ሜሬጅ is a lifelong process፣ ረጅሙን የህይወት ጊዜ ከዛ ሰው ጋር ነው። አንዳንዴ ሰዎች ሁሉን ነገር 6-7 ረጅም ዓመት ይቆዩና ሁሉን ነገር ይጨርሱትና so what's marriage after all የሚል ምንድነው ትዳር አዲስ ነገር የለም የሚል ወደ መሰለቻቸት ይመጣል። አንዳንዴም ደግሞ ምናልባት እህል ውሃና እንጀራህ ካለ ሊሳካም ይችላል። አሁን እኔ ላይ እንዳለው እንግዲህ የመጀመሪያ ልጅ የራሷን 12 ዓመቷ ነው፣ 7 ክፍል ነች እና ተሳክቶ ውጤታማ ሆኖ መልካም ነገር ሲሆን ለትዳር ውጤታማ ያደርጋልና ስላጠረ ስለረዘምም አይመስለኝም። አንዳንዴ ግን ደግሞ አንዳንዴ ትዳር 2-3 ጊዜ ልታጤ ነው። ያው በፎርሙላ አይደለም፣ ጉድና ጅራት ከወደ ኋላ ነው። አዳዲስ ነገሮች ሊመጡ ይችላሉ። ቢያንስ መሰረታዊ የሆኑ ነገሮች ላይ የማትደራደርባቸው ነገሮች ላይ መግባባት፣ መቀራረብ ያስፈልጋል። ቢያንስ አንድ እንኳን መሆን ባይቻልና ግን እህል ውሃ ካለና ፈጣሪ ከፈቀደ ይሳካልና ስለረዘምም ስላጠረም ላይሆን ይችላል። ያ ማለት ግን ሰውን ሳናቀው ዝም ብለን ዘለን የምንገባበትም ነው ማለት አይደለም። ትዳርና ዳር ሰዎች ሲያጣርሱና ሲያዛቡ ታያል አንዳንድ እና ትዳር ቅዱስ ነው። ልጆች ይመጣሉ። ልጆች ከተፈጠሩ በኋላ ስለ ትዳር ብናወራው ብዙ ነው። እንግዲህ ስለ ልቦና ባለሙያ አይደለሁም፣ ግን ደግሞ በማየትም በልምድም በብዙም ነገር መናገር ይቻላል። ሜቢ ሌላ ቶፒክ ነው የሚሆነው፣ በሌላ ጊዜ እንጫወት ይሆናል እሱ። በጣም ጥሩ ተስፍሽ፣ እንግዲህ ይህን የመሰለ ታሪክ እዚህ መተህ ስላጋራህን በጣም አመሰግናለሁ።
ምናልባት እንደ መውጫት ጥያቄም ባይሆን የግል ምናልባት የአድማጮች ጥያቄ አለ ብለሽ ነበር። ኤኒዌይስ መሀል ላይ ስለመለስክላቸው ነው እንዴ? እሺ እነሱን ሳናነሳ ብዬ ነው። አዎ ይህም ሳላነሳ ባሊድ የምትለው ካለ ቲፕ አድርገና እንደ መውጫ። ሳላነሳ ቦታ ማለት አዲስ ነገር አይደለም ይታወቃል። እኔ ሁሌ ምናልባት ከፕሮግራማችሁ ጋር ቀጥታ ግንኙነት ላይኖረው ይችላል፣ ግን ደግሞ አለው ሁሉም ነገር ስለ ሀገር ስለሆነ ማለት ነውና ሁሉም ነገር በሀገር ነው። ሀገር ሲኖር ነው ጥላሁን አንጋፋው ድምፃዊ ጥላሁን ገሰሰ ሁሉም በሀገር ነው ብሏል። እና ብዙ ነን፣ አዎ ብዙ ነን። ብዙ ኢትዮጵያ ውስጥ ብዙ የሚለያዩን ነገሮች አሉ። ብዝሃነት አለ። ብዝሃነታችን ውበታችን ነው። ዳይቨርሲቲ ኢዝ ቢዩቲ። የብሔር ብዝሃነት አለ፣ የሃይማኖት ብዝሃነት አለ፣ የባህል ብዝሃነት አለ። እነዚህ ሁሉ ልዩነቶቻችን ሁሉ ጌጦቻችን ናቸው። እነዚህ ሁሉ ልዩነቶቻችን እንዴት ነው በአንድነት ውስጥ ልዩነት አለ፣ በልዩነት ውስጥ አንድነት አለ። ዳይቨርሲቲ ኢዝ ቢዩቲ። እና ያሉት ልዩነቶች እንግዲህ ለሺህ ዘመናት የሀገራችን ህዝብ በአንድም በሌላ መንገድ ከጫፍ ጫፍ ብንሄድ እንደሚባለው አይደለም። ይህን ህዝብ ይህንን ሀገር አሰላስሎ በሀዘንም በደስታም በበጎም በመጥፎም ያኖረ ለሺህ ዘመን ያዘለቀና ሀገራችንን እዚህ ያደረሱ ብዙ እሴቶች አሉን። ምናልባትም ቁጭ ብለን ሶሻል ሚዲያው ላይ ኦር አንዳንድ ሚዲያ ላይ ስናይ ዲግሬዲድ የሆኑ የተናዱ የጠፉ ሊመስለን ይችላል። ዛሬም ድረስ ግን መሬት ላይ ያለችው ኢትዮጵያ እንዳለች ነችና ሁላችንም በተሰማራንበት መስክ የፈለገ የፖለቲካ አስተሳሰብ ይኑረን፣ የፈለገ ፍላጎት ይኑረን፣ አመለካከት ይኑረን፣ ያንዳለ ሆኖ አንዳንድ ጊዜ ሀገርንና መንግስትን ለያይቶ ማየት ጥሩ ነው። ሀገር ይቀጥላል፣ መንግስት ይመጣል፣ መንግስት ይሄዳል። የሆነው ላይ ስላኮረፍኩኝ እኔ ኢትዮጵያ ላይ ማኩረፍ የለብኝም። መለያየት ያስፈልጋል። አንዳንዴ ደግሞ ሁሉን ነገር ማጣጣል፣ ማንቋሸሽ፣ የሆነ ማሳነስም ጥሩ አይደለም። መስተካከል ያለባቸው መለወጥ ያለባቸው ነገሮች አሉ። ይገባናል፣ እረዳለሁኝ። ብዙ ነገር ያው መሀሉ እንዳለ ሆኖ እና ለኢትዮጵያ ሁላችንም ሀገራችን አንድ ሀገር ነች ያለችንና የሀገር ነገር ሲነሳ ብዙ ጊዜ እውነት ለመናገር ልክ እንደ ብዙዎቻችን ሁሉ እኔም ይቆረቁረኛል። አንዳንዴ ትንሽ ትንሽ ታሪክ ስታቅ ይቆረቁራል፣ አንዳንዴ ባላቅ እስክትል ድረስ ማለት ነውና ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት፣ ለኢትዮጵያ መልካምነት፣ ለመጪው ትውልድ እኛ ቢያንስ ግማሽ ህይወታችንን ኖረናል ብዬ አምናለሁና ልጆቻችን አሉ። ሁሉም ሰው ሲወልድ ደግሞ የወለደ ሰው ይገባዋልና ለሁሉም ነገር ሀገር ያስፈልጋል። ሀገር ደግሞ እንዲያስፈልግ ሰላም ያስፈልጋልና እኛም የበኩላችንን ተወተን በያለንበት ለሀገራችን በቻልነው አቁም ፖዚቲቭ ኢነርጂ በጎ ነገሮችን ብናደርግ በጎነት ለራስ ነው መልሶም ይከፍላል ብዬ አስባለሁና አድማጮች ይህን ፕሮግራም የምትከታተሉት አዲስ ነገር አይደለም። ሪማይንድ እያደረግኳቸው ነው፣ እያስታወስኳቸው ነው፣ ያውቁታልና ስለ ሀገራችን ስንል ሁላችንም ስለ ልጆቻችን በጎ ነገር ብናደርግ በጣም ከልቤ ደስ ይለኛል። መሻቴም ታንኪዩ ተስፍሽ ይህን የመሰለ ሀሳብህን ልምድህን ስላጋራህን። አድማጮቻችን በአራዳ ኤፍኤም 95.1 ላይ ስታደምጡ የነበረው የፍቅር ህይወት የዛሬ ቆይታችን ይህን ይመስል ነበረ። በጣም አሪፍ ቆይታ እንዳደረግን ተረድቻለሁ። ቴንኪዩ ተስፍሼ እዚህ ድረስ አክብረህን መጥተህ ይህን የመሰለ ቆይታ ከኛ ጋር ስላደረግ በጣም እናመሰግናለን። ሲሳይንም አመሰግናለሁ። ቴክኒሻናችን ሳይቶ ማለሙንም አመሰግነዋል። እንግዲህ የተስፍሽ ምርጫ የሆነውን ሙዚቃ ሰምተን እስከ ሳምንት መልካም ሳምንት እያልን እንሰናበታለን። እናመሰግናለን። እኔም አመሰግናለሁ። ፍቅር ህይወት፣ ፍቅር ካለ ህይወት አለ።